መንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እዚህ ታላቅ ገዳም አስተዳዳሪ መምህራችን ቆሞስ አባ ኃይለማርያም እንዲሁም መነኮሳት፣ አብያተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ መስቀል ዲያቆናት፣ የተከበራችሁ እና የተወደዳችሁ መነኮሳት፣ መነኮሳያት፣ መናንያን ይህን ሱባኤ በዚህ ቅዱስ ቦታ ለማሳለፍ ከከተማም ከገጠርም ከቁርብም የመጣችሁ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የአባታችን የአቡነ ገብረ መንፈስ ቅዱስ የአስራት የበኩራት ልጆች ሁላችሁም በወደደና ባከበረን በሰራዊት ጌታ በአማልክት አማላክ በኃያላን ኃያል በልዑል እግዚአብሔር እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን በዚህ ዕለትና ሰዓት ያደረሰን ክብርና ምስጋና በጌትነቱ ይሁን። እንግዲህ ዛሬ ታላቅ በዓል ነው። አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምስጢረ መለኮቱን የገለጸበት ቀን ነው። ይህን በተመለከተ መምህራችን የሐዲሳት የጉባኤ መምህር ናቸው። መምህር ዳዊት በሚገባ ባማረ በሚገባን አስተባብረው በልዝ አድርገው አጣፍተው ያስተምሩናል። ወደ እሳቸው ወስዳቸዋለሁ። ወንደረስሱ መዋይል ነሶሙ እግዚ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ሁሁ ዋይረጎሙ ደብረ ነዋሃ አንተ ባይትቶ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 አሁን ስንነግር የሰማችሁት ማለት ነው። ስለዚህ ሁላችሁም እጃችሁን በትምህርተ መስቀል አዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ መምህር አባ ኃይለማርያም የዚህ ታላቅና ታሪካዊ ገዳም የመንጋው ጠባቂ ታላቁ አባታችን የዚህ ታላቅ ገዳም ዋና አበምኔት እንዲሁም መምህራችን መምህር አረጋዊ መምህር አባ አረጋዊ መምህር አረጋዊ የዚህ ታላቅ ገዳም የመጽሐፍ መምህር የትርጓሜና የአዲስና የብሉይ ኪዳን የትርጓሜ መምህር እንዲሁም አባቶቻችን አበው መነኮሳት ወመነኮሳት ከሩቅ የመጡ ስማቸውን የማላቃቸው መምህር ጌዴዎን የሚባሉ አንድ ወደ ምዕራብ ጎጃም የመጡ አሉ። ታላቅ ጉባኤ ያላቸው የመጽሐፍ መምህር ናቸው። እሳቸውን ቁጭ አድርጎ ማስተማር ትንሽ ይከብዳል እናንተም ባላቸው በሊቃውንት። ነገር ግን ያው ስለተሰጠ ስለሆነ ነው። ስለዚህ ብዙዎች ናቸው ስለማላቅ ስማቸውን ይቅርታ ታደርጉልኛላችሁ። እግዚአብሔር አምላክ ወዶና ፈቅዶ በዚህ የምታገለግሉ አባቶች፣ ካህናት እንዲሁም ለተልእኮ የምትፋጠኑ ዲያቆናት ላይካነ ምስጢር ዲያቆናት ሰላም ልላችሁ ገዳናችሁ አለው ተገላችሁ ታገለግሉ አርዲቶች ቆያችሁ ደቀ መዛሙርት ዘመን አመሻችሁ እስከ ሞት ድረስ በወደደና እንደምንጠብተን እሷን የማንተዋት የመዳናችን ምስጢር የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እርሷም ከልጇ ጋር ለዘላለም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው እንደየክብራቸው ስማቸው ለዘላለም የተመሰገነ ይሁን። በዛሬው ዕለት እኔ ለዚህ ቦታ የምመጥን
ትምህርቴ ከሌሎች እውቀቴ ከሌሎች የተሻለ ሆኖ እናንተን አስተምሬ ያረካለሁ ብዬ ቃል ገብቻ አይደለም። መታዘዝ ከሰነፍ መስዋዕት ይበልጣል የሚለው የአባቶቻችን ንግግር ወይም የአባቶቻችን ተምሳሌት ሁልጊዜ እንደ ምሳሌ የምንጠቀመው ስለሆነ ባጠፋው ይቅርታ እንድታደርጉልኝ እማጸናለሁ። ብዙ ሊቃውንቶች አሏችሁ፣ የብሉይም የአዲሱ መጻሕፍትን ሊቃውንትንም በደንብ አድርጋችሁ የምታውቁ እግዚአብሔር ጸጋውን ያበዛላችሁ ብዙዎች እንዳላችሁ እረዳለሁ፣ አውቃለሁ። ነገር ግን እንግዲህ ያው የኔታ አረጋዊ ዛሬ ለእርስዎ ነው፣ ከዚህ ውጭ አይሆንም፣ ለሌሎች ለሌላ ቀን ሰጥቻለሁ ስላሉ ይቅርታ እንድታደርጉልኝ እፈልጋለሁ። የዛሬው በዓላችን ደብረ ታቦር ተብሎ የሚጠራ ነው። ታቦር ደብር ማለት ተራራ ሲሆን ታቦር ማለት ደግሞ የተራራው ስም ነው። ይሄ በዓል ከተሳቱ አበይት በዓላት አንዱ አድርገን የምናከብረውና ይልቁንም ተሳቱ የሚለው ካልገባችሁ ከዘጠኙ በዓላት አበይት የጌታ በዓላቶች ተብሎ ከሚጠሩት አንዱ ነው። በዚህ ቀን ታላቅ ምስጢር ተደርጓል። ታላቅ ምስጢር ተከስቷል፣ ተገልጧል። ታላቅ ነገር ተደርጓል። የማይታመን እንዲታመን ሆኗል። ያልታየ ታይቷል፣ ያልተሰማ ተሰምቷል። መግቢያ ላይ እንዳልኩት ወምድረ ስሱ መዋዕል ነሶም ወግዜ ለአርዳይሁ ለጴጥሮስ ወለያዕቆብ ወለዮሐንስ እሁሁ ዋይረጎሙ ደብረ ነዋሃን ተባሕቲቶሙ። ይህን ካለ በኋላ ዝቅ ብሎ ስለ ሶስት ነገር ያነሳል። አማን እብለክሙ ቦ እላሃለው ይቀውም ዜ እይጥንዕ ወለሞት እስከ አመ ይሬይዎ ለእግዚአብሔር እንዘ ይመጽእ በመንግሥቱ። የሰው ልጅ በመንግስቱ በጌትነቱ እስከሚመጣበት ጊዜ ድረስ ከነዚህ ከኔ ጋር ከቆሙት ሞትን የማይቀምሷት በእውነት አሉ ብዬ ነግራቸዋለሁ ይላል። አንዱ ይሄ ነው። ሁለተኛው ሐሰለከ ብሎት ነበርና ጴጥሮስ ጌታ ኢየሱስ ክርስቶስ ከ6 ቀን በፊት በፊልጶስ ቂሳርያ በማቴዎስ ምዕራፍ 16 ከቁጥር 13 ላይ የምናገኘው ኃይለ ቃል መነ ይብልዎ ለወልደ እጓለ እመሕያው መነ ይብልዎ ሰብ ለወልደ እጓለ እመሕያው የሰው ልጅ በሆኑ ማን ይሉታል ብሎ ከጠየቃቸው ከ6 ቀን በኋላ ጴጥሮስ ያዕቆብ ዮሐንስን ወንድሙን ይዟቸው ለብቻቸው ወደ ረጅም ተራራ ወጣ ይላል። ተራራውም ስም ማን ነው አለ? ማን ነው አለ? ከኔ ጋር ናችሁ? ምን ነው እንዴ? ዳቤ እኮ በጣም ያጠነክራል። እንደውም አባቶች ረጅም ዓመት እኮ ይህንን እየተመገቡ እኮ ነው በእውነት እግዚአብሔርን ክብር የሚያዩበት እግዚአብሔርን ጸጋ የለበሱበት። በእውነት እንዴት ዳቤ በልተናል ብላችሁ አኩርፋችሁ አለን እንኳን ስትባሉ አላችሁ። እግዚአብሔር አለው ይበላችሁ። ሁላችንንም እግዚአብሔር አለው ይበለን። ስለዚህ ሁለተኛው ሐሰለከ ብሎት ነበርና ዝንቱ ተወልደ ዘአፈቅር ወለቱ ስምዖ የሚል ትንቢት ተነግሮ ስለነበረ ያ የሚነገርበትና መረጃ ይሆን ዘንድ ጴጥሮስን ኢየሱስ ክርስቶስ እሞታለሁ ባለው ጊዜ ስለምን ትሞታለህ? አንተስ አትሞትም፣ ለአንተ ሞት አይገባህም በእውነት ብሎት ነበርና እግዚአብሔር አብ ራሱ በደብረ ታቦር ይህንን ምስጢር ይገልጽ ስለነበረ ይሄ ነው ሁለተኛው። ሶስተኛው የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ዮሐንስ መጥምቅ ነው ይሉታል። አንዳንዶቹም ኤልያስ ነው ይሉሃል። አንዳንዶቹም ሙሴ ነው ይሉሃል። ኤርምያስ ነው የሚሉህም አሉ። ይልቁንም እንደው ኤርምያስን አበክሮ ይናገረዋል።
ኤርምያስ ነው የሚሉህም አሉ ብሏቸው ነበርና ተብሎ ተነግሮት ነበርና አምላከ ነቢያት ሐዋርያት እንደሆነ ለማጠየቅ ይሄን ሶስቱን ሐሳብ ይዞ ነው። ሶስቱን ዮሐንስንና ጴጥሮስንና ዮሐንስን ያዕቆብን ወንድሙን ይዟቸው ወደ ተራራ የወጣ። ወደ ተራራም ሲወጣ 12 ስንት ናቸው? ሐዋርያት ስንት ናቸው? 12 ናቸው አይደል? የጌታ ባለሟሎች ተብለው የሚጠሩ የሚስጥር ባለቤት ተብለው የሚጠሩ ሶስቱ ሐዋርያቶች ናቸው። በእውነት አንተ የምትሞት እስከሆነ እኔ በቀኝ እኔ በግራ ብለው ያዕቆብና ዮሐንስ የተናገሩለት፣ ጴጥሮስ አንተ የምትጠጣውን ጽዋ እስከ መጨረሻ እጠጣለሁ ብሎ ያለው፣ ነገር ግን መጨረሻ ላይ ስንሰት ሄደን ተብሎ ስለነበር 3 ጊዜ እንደካደው እሱ። ስለዚህ ይሄ ነገር ይሄ ምስጢር ተቀብሮ እንዳይቀር ይሄ ምስጢር የአደባባይ እንዲሆን ማንም ሰው ተምሮበት እንዲለወጥ ምስጢሩ በዓለም እንዲነገር ለማጠየቅ ሶስቱን ሐዋርያትን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ታላቁ ተራራ ደብረ ታቦር ወደሚባለው ይዟቸው ወጣ። 8ቱን በእግረ ደብር ትቷቸው ወጣ። ስለምን በሉ ያይቱቱ ለኃጥእ ከመ ይርአይ ስብሐተ እግዚአብሔር ተብሎ በይሁዳ ተነግሮበት ነበርና ስለ በይሁዳ ምክንያት ትቷቸው 8ቱን ከይሁዳ ጋር በእግረ ደብር ትቷቸው ወጣ። ይሁዳን ስለምን ይዞት አልወጣም? ይሁዳ መውጣት አልነበረበትም ወይ? ከ12 ሐዋርያት አንዱ አይደለም ወይ የሚል ጥያቄ እንዳይነሳ መጀመሪያ እንዳልኩት ያይቱቱ ለኃጥእ ከመ ይርአይ ስብሐተ እግዚአብሔር ኃጥእ ሰው የእግዚአብሔርን ክብር እንዳያይ ያርቁታል የሚል ትንቢት ተነግሮበት ነበርና ትንቢቱ ይፈጸም ዘንድ አንድም ይሁዳ ይዞት ያልወጣበት ይዞት በወጣ ኖሮ ይዞት እንዳይወጣ ይሄ ተነግሮበታል። እሱን ትቶ ሌሎችን ይዟቸው እንዳይወጣ ከምስጢረ መንግስቱ ቢለየኝ በሞቱ ገባሁበት የሚል ነበርና ምክንያት ለማሳጣት ልብ ብላችሁ ስሙ። እየሰማችሁ ነው? መናን የሰማችሁ ነው? እጠይቃለሁ በኋላ መልስ ሊሰጠኝ ሰው ፈልጋለሁ። ስለዚህ ምስጢረ መለኮቱን እሱ ባለበት ምስጢረ መንግስቱ ቢከለክለኝ በሞቱ ገባሁበት ብሎ የሚናገር ነበርና ይሁዳንና 8ቱን በእግረ ትቷቸው ወደ ረጅም ተራራ ወይም ደብረ ታቦር ወደሚባለው ተራራ ወጣ። ስንቱን ይዟቸው አልኩ? 3ቱን ጴጥሮስን፣ ያዕቆብን፣ ዮሐንስን ወንድሙ ይዟቸው ወጣ። ስለምን ሌላ ተራራ አልነበረም ወይ? ለምን በደብረ ታቦር አደረገው? ደብረ ታቦርን ስለምን መረጠው? ሌሎች ተራሮች የሉም ወይ የሚል ጥያቄ እንዳይነሳ ደግሞ አስቀድሞ ነቢየ እግዚአብሔር በመዝሙር 88 በቁጥር 12 ላይ አንድ ቃል ተናግሯል። ምን አለ? ታቦር ወአርሞንየም በስመ ዚአከ ይትፌስሑ። ታቦርና አርሞንየም አለ በስምህ ወይም በአንተ ስላንተ ደስ ይላቸዋል ይደሰታሉ ብሎ ይሄንን ትንቢት ተናግሮ ነበር። ሁለተኛው ስለ ምሳሌ ነው። ምሳሌው ምንድን ነበረ መሰላቸው? እስራኤልን የሚያስጨንቅ እስራኤልን ያሰቃያቸው የነበረ ሲሳራ የሚባል አንድ ኃይለኛ አስቸጋሪ ሰው ነበር። ባርቅ የተባለው ሲሳራን በደብረ ታቦር ድል ነስቶታልና ክርስቶስ ኢየሱስን የድንግል ማርያም ልጅ በልበ ሐዋርያት ያደረን ሰይጣን ድል የሚነሳበት ነውና በደብረ ታቦር 3ቱን ይዟቸው ወጣል። ስለዚህ የሚነገር ስለሆነ ልብ ብላችሁ ስሙ። ወደ ኋላ ምስጢሩ ያለው ስለዚህ ስለ 3 ነገር ብለን ያለው ጌታ ኢየሱስ ክርስቶስ በደብረ ታቦር 8ቱን በእግረ ደብር ከይሁዳ ጋር 8 እና 3 ስንት ነው? 11 ነው። ይሁዳ ሲጨመር ስንት ነው? 12። አንዳንድ ጊዜ አንድ ቦታ ላይ በሆነ ወቅት እያስተማርኩ ምን ተብያለሁ መሰላችሁ? 8ቱን ለምን ይላሉ ለምን 9ኙን አይሉ የሚል ጥያቄ ተነስቶ ነበር እና ይሄን ለማጠየቅ ነው። 9ኙ የተባለበት 8ቱ የተባለበት ምክንያት ምስጢረ መለኮቱን በደብረ ታቦር ለ3ቱ ለባለሟሎቹ የገለጠውን ለ8ቱን በእግረ ደብር ላሉትም ገልጾላቸዋል። ያንን ለማንሳት ነው። ይሁዳ ከዛም ምስጢር ከነሱ ጋር አብሮ ቀረ እንጂ ምስጢረ መለኮቱ ለሱ አልተገለጸለትም።
ጌታ ኢየሱስ ክርስቶስ ሶስቱን ይዟቸው ባለሟሎች ናቸውና የምስጢር ባለቤቶች የምስጢር ጓዶቹ ነበሩና ሶስቱን ይዟቸው ወደዛ ወጣ። ወተወለጠ አይዋር ልብል። ስለዚህ ጌታ ኢየሱስ ክርስቶስ ባርቅ ሲሳራን ድል እንደነሳበት በልበ ሐዋርያት የገባን ሰይጣን በደብረ ታቦር ድል ነስቶበታል። ይሄ ምሳሌ ነው። ስለዚህ ነው በደብረ ታቦር መጀመሪያ ትንቢት ተነግሮበት ስለነበረ ትንቢቱ ይፈጸም ዘንድ በኋላ ምሳሌ ስለነበረ ምሳሌው የሚነገር ዘንድ ስለ ሁለቱ ነገር ወደዛ ወጥቷል። ሶስተኛም ይላል ሙሴ መቼ ነው ባለሟልህ ነኝ አይደል? ባለሟል ሁኜ ከሆነስ ፊትህን የምታሳየኝ መቼ ነው የሚል ጥያቄ ስለነበረው ለሙሴም ይሄ መልስ ይመለስ ዘንድ ነው። መጨረሻ ጊዜ ሙሴ በነገራችን ላይ ከ1644 ዓመት የመቃብር ኖሮ በኋላ ነው መጥቶ ከኤልያስ ጋር እግዚአብሔር ጋር የተነጋገረ። ይደንቃል እኮ በእውነት እግዚአብሔር በሚያውቀው እኔ በጣም ውስጤ ከሚነካኝ ነገር አለ። ይህን ያህል ዘመን በመቃብር የኖረ ሙሴ አረሳው እግዚአብሔር። ስለዚህ ስምንቱን በእግረ ደብ ትቶ ጴጥሮስና ዮሐንስ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ ብሎ ይህንን ሶስቱን ለማስቀመጥ ያስቀምጠዋል። ይህንን የሶስቱን ምሳሌዎች አስቀምጦታል። ኤልያስን በኋላ ጊዜ በኋለኛው ዘመን ምስክር ትሆነ ዘንድ ብሎት ነበርና እሱን ለመግለጽ ሐሳብ ብሎት ነበርና ምንድን ነው ጌታ ኢየሱስ ክርስቶስን በዛ ሰዓት እነሱ ከላይ በደብረ ታቦር ላይ በወጡ ጊዜ ሐዋርያት ሶስት ሐዋርያት ባለሟሎቹ በደብረ ታቦር በነበሩበት ጊዜ እጅግ በጣም የሚያስፈራ ድምፅ መጣባቸው ይላል። በዚህ ሰዓት ወተወለጠ ራእዩ እጅግ በጣም ፊት ተለወጠባቸው። ለማየት የክርስቶስን ፊት የማየት የሚችል ሰው የለም በነገራችን ለዚህ ዓለም ላይ። ሙሴ በደብረ ሲና ሲነጋገረው ያን ያህል ዘመን ክልክለቱ የኖረው ቢያየው እጅግ በጣም መጥፊያው እንደሆነ ስለሚያውቅ ነው። ትንሽ እኮ ነው፣ ብዙ አይደለም እኮ የሰጣቸው ብርሃን ትንሽ ብልጭ ቢያደርግ እጅግ በጣም ሁሉም በአንድ የወደቁ። በዚህ ሰዓት ተደፍተው በነበሩበት ጊዜ ቀና ሲሉ ማንም የለም፣ ጨለማ ነው። ተጨንቀዋል፣ ተረበሹ፣ ሰላማቸውን አጡ። በዚህ ሰዓት ሙሴና ኤልያስ መጥተው ከጌታ ጋር ሲነጋገሩ ሰሟቸው ሐዋርያት። ደስ አይልም ወገኖች? አላችሁ? እየሰማችሁ ነው? እግዚአብሔር አለው ይበላችሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ትምህርት ባይን ይገባል ወይም ደግሞ ንግግር ባይን ይገባል የሚሉት የአባቶች ንግግር ትክክል ነው። በፊት ለፊት ሆኖ አንዳንድ ሰው ያያል ይሰማል፣ አንዳንድ ሰው ያያል አይሰማም፣ አንዳንድ ሰው ደግሞ ይሰማል አያይም። ሁለት አይነት ሀሳቦች ብቻ ያሉት። ስለዚህ ብዙ ጊዜ በደንብ እንደዚህ አይነት ነገሮች ምስጢር አዘል ስለሆኑ በደንብ መስማት ያስፈልጋልና ምናልባት እንግዲህ ከንግግር ግድፈት ካለ መጀመሪያውን ይቅርታ ጠይቄያለሁ። ስለዚህ በዚህ ሰዓት ጌታ ኢየሱስ ክርስቶስ አትፍሩ፣ ተነሱ አለሁ ሲላቸው ቀና ሲሉ እሱን አዩት። ኤልያስና ሙሴ ከእርሱ ጋር ይነጋገራሉ። ኤልያስና ሙሴ መሆናቸውንም አረጋግጠዋል። ሙሴና ኤልያስ አምላከ ኤልያስ የሚል የመጀመሪያው ንግግር ላይ ስለ ሶስት ነገር ያለው አንደኛው ኤልያስ እንጂ አምላከ ኤልያስ እንጂ ኤልያስ ይባልን የሚል ንግግር መልስ ተሰጥቶበታል። ይሄ ሙሴ ነው የሚሉ አሉ፣ ኤልያስ ነው የሚሉ አሉ፣ መጥምቀ መለኮት ቅዱስ ዮሐንስ ነው የሚሉም አሉ ተብሎ መጀመሪያ መግቢያው ላይ የተነጋገርነው ሐሳብ መልስ የተሰጠበት ነው የሚሄደው። በዚህ ሰዓት ሲነጋገሩ ሰሙ። እነማን ናቸው ብሎ ግራ ተጋቡ። የመጡት ሶስት ሐዋርያት ናቸው። ከየት መጡ? እንዴት መጡ? ለምን መጡ? የሚል ጥያቄ ውስጥ ገቡ። ስለመጀመሪያው ንግግር አላስታወሱም፣ ረስተዋል። በዚህ ሰዓት አትፍሩ፣ አትደንግጡ አላቸውና ቀና ብለው ሲያዳምጡ ምን ይላል? ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዑ የሚል ስም ሰማ። የሰው ልጅ ማን ይሉታል ብሎ የነበረው መልስ ተሰጠ፣ ይሄኛው ተሰጠ። እንደገና ደግሞ የሰው ልጅ ማን ይሉታል ብሎ የነበረው መልስ ተሰጠ። ሙሴ ነው ይሉሃል፣ ኤልያስ ነው ይሉሃል ብለውት የነበሩ አምላከ ኤልያስ እንጂ
ይህኔ የኤልያስ አምላክ እንጂ አንተ ኤልያስ ማን ነህ ይልሃል አለው። ሲሉት ሲነጋገሩ መልስ ተሰጠ። የኔ የሙሴ አምላክ እንጂ እግዚአ ሙሴ እንጂ ልትባል የሚገባህ አንተ ሙሴ ነህ ማን ይልሃል? እግዚአ ሙሴ ይበሉ አምላከ እግዚአ ኤልያስ አምላከ ኤልያስ ይበሉ እንጂ ኤልያስ ለምን ይሉሃል ብሎ ሁለተኛውንም ሶስተኛውንም ምስክር ሰጠ። ወለቱ ስሙ ተሰጠ ሐሰለከ ያለው ጴጥሮስ ሙሴ ይልሃል ኤልያስ ይልሃል ተሰጠ። ሙሴ ያኔ ኤልያስን ከሕያዋን ከብሔረ ሕያዋን ሙሴን ከሙታን ከብሔረ ሙታን ነው ያመጣቸው። ስለምን ቢሉ ስለ ምስክርነት ምስክርነቱን ኤልያስን ያኔ ምስክር ትሆነኛለህ ብሎ ስለነበር እሱም መፍት ይሰጥ ዘንድ ነው። የቀደም ሶስት ቃላት ካልሁት አንዱ አምላከ ኤልያስ የሚል እግዚአ ኤልያስ ይበሉ እንጂ ኤልያስ ስለምን ይሉሃል ብሎ ምስክርነት ሰጥቷል። በእውነት ደስ ይላል። በዚህ ሰዓት ሁሉም ግራ ተጋብተው የነበሩ ብድግ አለና ቅዱስ ጴጥሮስ በጣም አካባቢውን ሳይሆን እጅግ በጣም ደስ የሚል የሚማርክ ነው። ጌታ ሆይ አለ። መጀመሪያ ሐሰለከ ብሎ ስለነበረ ስለምን ትሞታለህ? ለአንተ ሞት አይገባህም የሚል ቃል ተናግሮ ስለነበረ ምን አለው? ጌታ ሆይ አለ አትወድልኝም እንጂ የምትወድልኝስ ቢሆን በዚህ መኖር ለኛ መልካም ነው አለ። በእውነቱ እግዚአብሔር ለኛ መልካም ነው። በዚህ መኖር የምንልበትን ዘመን ያድለን። አሁን ሀገራችን ያለችበት ሁኔታ ያስፈራል። ጆሮአችን የሚሰማው ያስጨንቀናል። ዓይናችን የሚያየው ያስጨንቀናል። የምንሰማው ሁሉ ያስፈራል። ስለዚህ እግዚአብሔር አምላክ ይህንን ክፉ ዘመን ያርቅልን። በዚህ ሰዓት ለሙሴ የገባው ቃል እኔ በስጋ መጥቼ ተወልጄ ይህን ዓለም አድን ዘንድ በምሰቀልበት በመጣበት ጊዜ ፊቴን ያኔ ታያለህ ብሎት ነበርና ከመቃብር አምጥቶ የሆነ 1644 ዓመት ይገርማል እኮ ይህን ያህል ዘመን በመቃብር ነበረ። 5500 ዘመን እስኪፈጸም ድረስ እና አዳም ጠብቀዋል አይደል? ሙሴ ደግሞ በመቃብር ነው። ሙቷል እኮ ሙሴ እኮ ሙቷል። መቃብር ሙቀዋለች እኮ በመቃብር እኮ ነው የሚኖረው። በመቃብር የሚኖረው ሙሴ አምጥቶ ብርሃነ መለኮቱን ወይም ደግሞ ፊቱን አሳይቶታል። ለእኛም መድኃኔዓለም ኢየሱስ ክርስቶስ ፊቱን ይመልስልን። ኤልያስን ከብሔራውያን መጥቶ ምስክርነትን አሰጥቶታል። ሙሴ እንደውም ትይሰኒ መቃብሬ እስኪል ድረስ ተናግሯል ይላሉ ሊቃውንት። አንዳንድ መተርጉማን ምን ይሉታል? ትይሰኒ መቃብሬ ብሏል። ኤልያስን ትይሰኒ ሰረገላዬ ብሏል። የእሳት ሰረገላ ነበረውና አይ እሷ ትሻለኛለች ከዚህስ ብሏል ይባላል። የጌታን ፊቱን ከማየቱ ከመንቀጥቀጡ ከማስፈራቱ የተነሳ ማለት ነው። ከመፍራቱ የተነሳ ይህን ቃል ተናግሯል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሦስቱን ሐዋርያት አውጥቶ ብርሃነ መለኮቱ ሲገልጽ በእግረ ደብር ያሉትንም ለስምንቱ ለእሱ የተገለጠ ተገልጾላቸዋል። እንዲሁም ምሳሌ ተሰጥቶታል። ምሳሌ ተነግሮላቸዋል። በደብረ ሲና ለሰባ ሊቃውንት ለሰባ ሊቃናት የተገለጸ ብርሃነ መለኮት ለኤልዳድና ለሙልዳድ ተገልጾላቸዋል። በከተማ ላሉ ማለት ነው። ይገርማል እኮ በደብረ ሲና ለሰባ ሊቃናት የተገለጸ ምስጢረ መለኮት በከተማ ለሚኖሩ ለኤልዳድና ለሙልዳድ ተገልጾላቸዋል። በከተማ የሚኖሩ ናቸው እኮ ከእግዚአብሔር ጋር ስለሆኑ ውስጣቸው ንጹሕ ስለሆነ ፈሪሃ እግዚአብሔር ስላላቸው የእግዚአብሔር ክብርና ፍቅር ስላላቸው በቤት ሆነው በከተማ ሆነው ቁጭ ብለው ብርሃነ መለኮት ተገልጾላቸዋል። እኛ ዛሬ ነጠላችን አሳምረን ነጠላችን እየቀያየር ሌት አንል ቀን አንል ሰዓት አይገድበን እንጎርፋለን፣ ወደ ቤተ ክርስቲያን እንመጣለን። ነገር ግን እንጸልያለን፣ እንደክማለን ብለን እናስባለን በእኛ በስጋዊ አስተሳሰብ። ነገር ግን ጠብ የሚል ነገር የለም። ለምን ይመስላችኋል ወገኖች?
ለምንድን ነው? እንጸልያለን፣ እንጾማለን፣ ወደ እግዚአብሔር ቤት እንገሰግሳለን፣ እናስቀድሳለን፣ ትምህርቱን እንሰማለን። ነገር ግን ጠብ የሚል ነገር የለም። ያላይ በእውነት አባቶቻችን በዚህ ገዳም በየትኛውም አድባራት በገዳማት የምትኖሩ አባቶቻችን ለኛ ልታለቅሱልን ይገባል። እናንተ የምታዩት ነገር ይኖር ይሆናል፣ የምትሰሙትም ነገር ይኖር ይሆናል። እኛ ግን እንደው ባለንበት አካባቢ በየትኛውም አቅጣጫ ይሁን በእውነት እግዚአብሔር ከኛ ርቋል። የራቀበት ምክንያት ደግሞ በበደላችን በኃጢአታችን ምክንያት ነው። እስኪ ማን ነው በዚህ መሬት ላይ ሲመላለስ ኃጢአት የማይሰራ በደልን የማይደርግ ማን አለ? አለ እንዴ? የለም እኮ። ሙሴን ያልዘነጋ ከዛ ዘመን በኋላ ሙሴን አምጥቶ ለክብሩ ለበረከቱ ለብርሃነ መለኮቱ ለምስጢረ መለኮቱ ያበቃው መድኃኔዓለም ኢየሱስ ክርስቶስ እኛንም ለምስጢሩ ለበረከቱ ያብቃል። ኃጢአታችን በቃ ይበለን። በእውነት ኤልያስን አምጥቶ ብርሃነ መለኮቱ እንደገለጸለት ለኤልያስም ለሙሴም ለሐዋርያቱም የተገለጸ ለኛም ግርማ መለኮቱ ብርሃነ መለኮቱ ይገለጸልን። ከዚህ በኋላ ደብረ ታቦርን አስቀድሞ አሁንም ስለሌላ ነገር ይናገራል። ደብረ ታቦርን ወይም ታቦርን በወንጌል መስሎታል። ወንጌል ሲማሯት የምታስቸግር ናት። ተራራ ሲወጡት የሚያደክም የሚያስገመግም ነው። ወንጌልም ሲማሯት የምታደክም የምታስቸግር ናት። ነገር ግን ተራራውን ታግሎ ወጥቶ ደክሞ ወጥቶ ወርዶ እላይ ሆኖ ሲያዩት እንጫውን ክጫውን ወይም ደግሞ ዝቅ ብሎ ሲያዩ የሚታየውን መልክዓ ምድር ለማየት እንደሚያስደስት ሁሉ ወንጌልም እንደዛው ናት ይላል። ወንጌል ምን ማለት ነው? በተራራ ተመስላለች። ደብረ ታቦር በተራራ ተመስሏል። በወንጌል ማለት ነው። በወንጌል ተመስሏል። ወንጌልም ሲማሯት የምታስቸግር ድካም ያለባት ናት። ነገር ግን ተምረው ካወቋት በኋላ ጽድቅና ኃጢአትን ለይታ የምታሳውቅ ናትና እጅግ በጣም ደስ ታሰኛለች። ስለዚህ ምን አድርጓል? በጌታ ኢየሱስ ክርስቶስ ወንጌልን በተራራ መስሎታል። በመንግስተ ሰማያትን መስሎታል። ሀለወነ ንባ ውስተ መንግስተ እግዚአብሔር በብዙ ድካም ሀለወነ ንባ ውስተ መንግስተ እግዚአብሔር በብዙ ጣውረት ድካም የእግዚአብሔር መንግስት ወደ እግዚአብሔር መንግስት እንገባ ዘንድ አለን ይላል። ተራራም በብዙ ድካም ወጠን ወርደን በብዙ ድካም የምናገኘው ውጤት ሁልጊዜም ተስፋ ያለው ነው። ስለዚህ ተራራን በወንጌል መስሏታል። ተራራን በቤተ ክርስቲያን መስሏታል። ተራራን በምን አልኳቸዋለሁ? ወንጌልንማ ሰማነው እኮ እሱ። ስለዚህ እግዚአብሔር አምላክ ሁል ጊዜ ለኛ የሚሰጥ በመንግስተ ሰማያት ትመስላለች። የመንግስተ ሰማያት ምሳሌው እንዳልኳቸው ነው። ሰው ወደ እግዚአብሔር መንግስት እኔ እንደውም እውነት ለመናገር አንድ ነገር ልንገራችሁ በዚህ አጋጣሚ ወደ መንግስተ ሰማያት መግባት ይቀላል ሲኦል ከመግባት ብዬ አስባለሁ። የመግባት ቦታውን የመምረጥ ያለ መምረጥ ጉዳይ አይደለም። ልብ ብላችሁ ስሙ። ወደ እግዚአብሔር መንግስት ለመግባት እጅግ በጣም ቀላል። ለምን ካላችሁ ትእዛዙን መጠበቅ፣ በቤቱ መኖር፣ ማመስገን፣ ሰርቶ መብላት፣ ሰርቶ ማደር። የተሰጠን የጸሎት ጊዜ አለ፣ የተሰጠን የሥራ ጊዜ አለ፣ የተሰጠን የእረፍት ጊዜ አለ። እችን ብቻ ጠብቀን ብንኖር የእግዚአብሔር መንግስት እንወርሳለን። ይገርማል እኮ ሲኦል ለመግባት ድካም አለው ብዬናል አምናለሁ። እንደ ምሳሌ አንዱን ላንሳ። ሲኦል መግባት እጅግ በጣም አድካሚ ነው በእውነት። ሌባ ቢሆን ቢሰርቅ አሁን መጥቶ ባለቤቱ ገደለኝ ይሆን አመልጥ ይሆን እንዴት ሆን እያለ እየታገለ ነው። ሌት ተቀን ሰርቆን ከሄደ በኋላ መቼ መጥቶ ባለቤቱ ይዞኝ ያሰቃየኝ መከራ ያበላኝ ይሆን እያለ ይታገላል። ይሄ ታዲያ ስቃይ አይደለም? ከሀገር ለሀገር ይሸሻል።
ይሄ መከራ አይደለም? ይሄ ውጣ ውረድ አይደለም? ይሄን ሁሉ አልፎ አሁንም አንደኛውን ሲስት ብታይ ደግሞ ሌላው ጋር ይሄዳል። አሁንም ይሰርቃል። ያገኘኝ እጄን ቆራርጠው ይጥለኝ ይሆን? ይሰቅለኝ ይሆን? ያስገድለኝ ይሆን? ያሳስረኝ ይሆን? እያለ በስጋት አሁን መንገዱን ይቀጥላል። አያችሁት? የተሰጠን የረፍት ጊዜ አለ። የተሰጠን የሥራ ጊዜ አለ። የተሰጠን ማድረግ የሚገባን ነገር እንድናደርግ ሁሉ ተፈቅዶልናል። ይህን ሰዓት ብቻ ይህን ጊዜ ጠብቆ ትእዛዝ እግዚአብሔርን ጠብቆ ብቻ ብንኖር የእግዚአብሔር መንግሥት መውረስ በጣም ቀላል ነው። ይሄ ነው ለእኔ የሚታይ። ይቅርታ ሊቃውንት፣ እንግዲህ የምናይበት የሚታይበት እይታ ለእኔ የታየኝን ነው ሁሌም እላለሁ። ስለዚህ የእግዚአብሔርን መንግሥት መውረስ ቀላል ነው ብዬ አምናለሁ። ስለዚህ ተራራ በመንግሥተ ሰማያት በመንግሥት ትመስላለች። እስመ በብዙ ድካም በብዙ ጻማ አለውነ ንባ ውስተ መንግሥተ እግዚአብሔር። በብዙ ውጣ ውረድ የእግዚአብሔር መንግሥት ወደ እግዚአብሔር መንግሥት እንገባ ዘንድ አለንና ይላል። ተራራ በብዙ ድካም በብዙ ውጣ ውረድ ተወጥቶበት ተወርዶበት መከራ ታይቶበት ወጥቶ ግን ሲያዩት የሚታይ የተሻለ ነገር ነውና ከዛ አንግል አይቶት ይሆናል እግዚአብሔር በዚህ መልኩ ተርጉሞታል ማለት ነው። በተርጉማ ናቸው የተረጉሙት በነገራችን ላይ ይሄን ያሉት። ስለዚህ እግዚአብሔር አምላክ ያንንም አሁን ያለንበትን የክፉ ዘመን እንደነ ሙሴ እንደነ ኤልያስ መልካሙና ደጉን ዘመን እንዲያደርሰን ፈቃዱ ይሆንልን። ስለዚህ በቤተ ክርስቲያን ተመስላለች፣ በቤተ መቅደስ ተመስሏል። ሙሴና ኤልያስ ከ12 ሐዋርያት ሦስቱ በደብረ ታቦር ይዞ መገኘቱ ሙሴና ኤልያስን እንደ ካህናት፣ ዮሐንስ፣ ጴጥሮስ፣ ያዕቆብን ደግሞ እንደ ዲያቆናት ቆጥሮ በቤተ መቅደስ ተመስሏል። በነገራችን ላይ ትውፊቱ ወይም ደግሞ የቤተ ክርስቲያናችን እያንዳንዷ ጥያቄዋ መልስ አላት። ዝም ብሎ ማንም ተነስቶ ወይ አንዱ ጳጳስ ተነስቶ እንደዚህ ሆነ 5 ነግባ 7 ነግባ ብሎ ትእዛዝ ይሰጡ አይደለም። ይህ ሁሉ በእያንዳንዷ ወንጌል ላይ ያለ ምሳሌ ያለው ምሳሌያዊ ንግግር ተነግሮበት ትንቢቱ ተፈጽሞበት ያለፈ ነው ሁሉ። ስለዚህ ሙሴና ኤልያስን በተራራ ማምጣቱ ቤተ ክርስቲያን መስሏታል። ሙሴና ኤልያስን በደብረ ታቦር ማምጣቱና ከ12 ሐዋርያት ጋር ማገናኘቱ በቤተ መቅደስ አንዱ ነው። ኤልያስና ሙሴ 3 ሐዋርያት ባለሟሎቹ እንዳመሰገኑት እርሱ አሁንም በቤተ መቅደስ ካህናቱ 5 ነው ሲያመሰግኑ ስለሚኖሩ ምሳሌ ነው። ያንዳንዱ ምሳሌ ስላለው ኤልያስን ከሕያዋን ሙሴን ከሙታን ማምጣቱ በመንግሥተ ሰማያት የተመሰለችበት ዋናው ደግሞ በመንግሥተ ሰማያት ትመስላለች። ምን ማለት ነው? ሙሴና ኤልያስን ከሕያዋን ሙሴን ከመቃብር አምጥቶ ከ12 ሐዋርያት ጋር አንድ አድርጎ የማምጣቱ የማሳየቱ ምሳሌ አዲሳትና ብሉያት በቤተ ክርስቲያን ሲነገሩ የመኖራቸው ምሳሌ ምስጢር ነው። ለሁሉም ምስጢረ መለኮት መግለጹ በቤተ መቅደስ ያለው ምስጢር ለሁሉም ክሱት ግልጽ እንደሆነ ለማጠየቅ ነው። ቅዱሳን አባቶቻችን እኮ ይህ ሁሉ ታሪክ ይዘው አንድ ቀን እንዲህ ነን ብለው አውርተው ያውቁ። እኛ ግን ይኖራል እንዲ ወደዛ እንዲ ወደዚህ እንቆራጣለን። እግዚአብሔር አምላክ ብርሃነ መለኮቱን እንደገለጸ ልቦናችንን ብሩህ ያድርገው። ከማስባን ሙሴ ወይም ከባለ ትዳር ከጋብቻ ከፈጸመ ሙሴ ከደናግል ኤልያስ ከሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብን ማምጣቱ ስለምን ምሳሌ ነው ቢሉ መንግሥተ ሰማያትን ለደናግል ብሎ አልተዋል ወይ ለማስባን አላላት። አንድ ሐዋርያትና ነቢያት በአንድ አድርጎ ሁሉም በአንድ ሆኖ የሚወርሳት መንግሥተ ሰማያት አለችንና ብሎ ለማመልከት ነው፣ ለማጠየቅ ለማስረዳት ነው። ስለዚህ ነው ምስጢረ መለኮቱን ከገለጸ በኋላ እያንዳንዱ ነገር ሙሴን ኤልያስን ያመጣበትን 12 ሐዋርያትን ይዞበት የወጣበትን እያንዳንዱን ምስጢር አስቀምጧል። ኤልያስን ደስታ ተነግሯል። ታቦር ወአርሞንዮን በስመ ዚአከ ይትፌስሑ ወደ ኋላ ልመለስና
በደብረ ታቦር የተገለጸው ምስጢር እስከ ታቦር ድረስ ተዘርግቶ ታይቷል። ዛሬ ብርሃነ መለኮቱን እንደገለጸ ጌታ ኢየሱስ ክርስቶስ ሴቶችን በምናወራበት ምሳሌ ነው። ጅራፍ የሚገርሙ እነዚህ ሕፃናት የዞር ብታያቸው ብርሃነ መለኮት ሲገለጽ እንደደነገጡ አሁን ጅራፍ ሲደነገጥ ሰው ይደነግጣልና ያ ምሳሌ ነው። ሙልሙል ዳቦ ዛሬ ይበላል። እናንተ ሀገር የለም? እኛ ሀገር አንዳንድ ነበረ ድሮ፣ አሁን እንኳን ቀርቷል መሰል። ጊዜውን ከፋ ዛሬ ይህን በጎ ዘመን ያን በጎ ዘመን ያምጣል ፈጣሪ። ስለዚህ ሙልሙል ዳቦ ዛሬ ለሕፃናት እናቶቻችን አዘጋጅተው ይሰጣሉ። ስለምን ይመስላችኋል? ምሳሌ እኮ አለ፣ ምክንያት እኮ አለ፣ ተተርጉሟል እኮ። ከደብረ ታቦር እስከ ምንድነው አርሞኒየም ድረስ የተዘረጋው ብርሃን እየታያቸው ሕፃናት ከፍ ሊያግዱ የወጡ ልጆች በዛው ቀሩባቸው። ሰዓቱ እንደመሸ እዚህ ብርሃኑ ያልታያቸው እናቶች እጅግ በጣም እንደመሸ ሰዓቱ ሲገባቸው ሙልሙል ዳቦ አዘጋጁና እነሱ ወዳለበት ወስደው ለልጆቻቸው ሰጧቸው። አያችሁ፣ ምሳሌ እኮ አለ፣ ዝም ብሎ እኮ አለ። ጠፉባቸው። ብርሃነ መለኮት እየተገለጹ ሳያቸው ሰዓቱ ገና ነው ብለው ወደ ቤታቸው አልተመለሱ ሕፃናት። በዚህ ሰዓት እናትና አባት የወለዱ ይጨነቃሉ። ዳቦ አዘጋጅተው ሙልሙል ዳቦ ወስደው ይኸው ብሎ ሰጧቸው። ዛሬ ይኸው ብሎ ያከብሩታል። ይሄ ባል ይከበራል፣ ምክንያት አለ፣ ዝም ብሎ አይደለም። በዚህ ሰዓት ጌታ ኢየሱስ ክርስቶስ ምስጢረ መለኮቱ በደብረ ታቦር በእግረ ደብር ላሉትም ለወሰናቸው ለሐዋርያት ሙሴን ኤልያስን አምጥቶ ብርሃነ መለኮቱ በደብረ ታቦር ገልጾላቸዋል ማለት ነው። ታላቅ ምስጢር የተገለጸበት ብዙ ምስጢር የተነገረበት ከሰዓት አንጻር ነው እንጂ ተነግሮ የሚያልቅ አይደለም። ጌታ ኢየሱስ ክርስቶስ ይህንን ካለው ጴጥሮስ አንድ ለሙሴ አንድ ላንተ አንድ ለሙሴ አንድ ለኤልያስ ይግበር ሰለስተ ማኅደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ። ለኔ እንኳን አላለ፣ ቦታውን ብቻ ነው የፈለገው። ምንድን ነው ያለው? በዚህ ዘመን ለእኛ መልካም ነው አለ። ነገር ግን አለ አንተም የወትሮውን ስራ እየሰራ ሲርበን እያበላሃል፣ ሲያመን እየፈወስከን፣ ስንሞት እያነሳል። በእውነት ይህን ክብር አይተዋል ሐዋርያት። ይህን ክብር ለዚህ ክብር እንመጣ ፈቃድ ይሆንልን። አንተ የወትሮውን ስራ እየሰራህ ሲርበን እያበላሃል፣ ሲጠማን እያጠጣሃል፣ ሲያመን እየፈወስከን፣ ስንሞት እያነሳል። በዚህ መኖር ለእኛ መልካም ነው አለ። ሙሴም የድሮውን ስራ እየሰራ መና እያወረደ ባህር እየከፈለ ጠላቶቻችን እየገደለ በዚህ ለእኛ መኖር መልካም ነው። ኤልያስ ምን አለ? ሰማይን እየለጎመ እሳት እያዘነበ የወትሮውን ስራ እየሰራ በዚህ መኖር ለእኛ መልካም ነው አለ። ስለዚህ እግዚአብሔር አምላካችንን ይህንን ሰምቶ የሰጣቸው መልስ ምንድን ነው? ሁልጊዜም ቢሆን መልሳችን ጥያቄ አለ። ጥያቄያችን መልስ አለ። አንድ ቀን የጠየቅነውን ሳይመልስልን ቀርቷል። ዘግይቶም እንኳን አይደለም። አሁን ቅድም እንዳልኳችሁ ኃጢአታችን በዝቷል አይደል? ስለበዛ አይደል እግዚአብሔር የማይሰማን ብለን አልመላስነው አይደለም። ጊዜው ገና ስለሆነ ነው። ጽዋው እስኪሞላ ነው። በሩን እስኪከፍት ነው። አንድ አባት እግዚአብሔር ቢወድሮስ እሱ ከሰኞ ወይ ከእሑድ እስከ ዓርብ ድረስ ከቅዳሜ ድረስ ስለኛ ሲሰራ ቆየ። ዛሬ ምን እየሰራ ነው አሉ። አንተ ሙሉ ስላልሆን ዛሬ ጎደሎ ሆኖ እየሞላ ያንተ ስራ እየሰራ ነው ብለዋል ይባላል። አንድ አባት ደግሞ ምናሉ የጎምና ፈገግ ካላችሁ ዝም አላችሁ። አሁን እኮ ይጨንቃል ለማስተማር ደስ የሚለው አንዳንድ ፈገግ የሚሰው ስታይል እና አንዳንድ ጊዜ የሚሰማ ምስጢር ማይሰማ ምስጢር ይኖራል። አንድ አባት ምናሉ ጌታ ኢየሱስ ክርስቶስ አሉ እችን ዓለም አይወዳትም፣ እንዴት ተጸየፋታል? ምን ነው ሲባል ቢወዳት ማለት ነው በ30 ዓመት ትቷት አይሄድም ነበር አሉ። እና ቢወደው ኖሮ ዓለም ይህ ዓለም ከንቱ እንደሆነ፣ አስቀያሚ እንደሆነ፣ አሳዛኝ እንደሆነ፣ በደል
የሚያሳፍራት የሚያከማቸው እንደሆነ ስለገባው በዚህ ያደርጋሉ። እኛ ግን ይህ ዓለም ወደነው አቤት እንዴት እንደምንጠቀምበት አይታችሁታል። እኛ በላይ ሰው የለም፣ እኛ በላይ አዋቂ የለም፣ እኛ በላይ የሚከብር የከበረ ሰው የለም። አቤት እግዚአብሔር ቸርነቱ እኮ በእውነት ይህን ሁሉ ኃጢአታችን ተሸክሞ ግን አንድ ቀን እንዲህ ነህ አንተ ብሎ ተናግሮብን አያውቅም። አንድ ጓደኛችን አጠገብ ቢሆን ያንተን የኔ ምስጢር ያወጣል ይዛል ሰው ሲሯሯጥ እናያለን። እግዚአብሔር አምላካችን ከእንደዚህ አይነት አካሄድ ከእንደዚህ አይነት መንገድ ከእንደዚህ አይነት አስተሳሰብ ያውጣል። ስለዚህ ዛሬ የምናከብረው ከተሳቱ አበይት በዓላት አንዱ የሆነው ደብረ ታቦር ግርማ መለኮቱን ለሐዋርያትና ለሙሴ ለኤልያስ እንዲሁም ለስምንቱ በእግረ ደብር ላሉት ሐዋርያት ብርሃነ መለኮቱን ምስጢረ መንግስቱን የገለጸበት ቀን ነው ማለት ነው። ስለዚህ እንግዲህ ያው ብዙም አላድክማችሁ። እግዚአብሔር አምላክ ለእያንዳንዳችን ሁሉ የልቦናችንን ሀሳብ ይፈጽምልን።